እግዚአብሔር ይባርክሽ። ትንሽ ጠጋርጊ ቆንጆ ነው። በቃ ተይው እንደው ተይው ይታያል። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች በወደደን ስለኛም ራሱን አሳልፎ በሰጠው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ሁላችሁንም ሰላም እያልኳችሁ እንግዲህ ዛሬ የራዕየ ዮሐንስ ምዕራፍ 22 ኦኬ ክፍል 22 ራዕየ ዮሐንስ 22 ምዕራፎች አሉት። እሺ ቴናዬ እግዚአብሔር አምላክ ይባርክሽ። የራዕየ ዮሐንስ ምዕራፍ 22 ቁጥር 8 ላይ ነው ያቆምነው። ቁጥር 7 ድረስ አይተናል። እንግዲህ እንደምታነቡት እዚህ ጋር ይህንንም ያየሁትና የሰማሁት እኔ ዮሐንስ ነኝ፣ በሰማሁትም ባየሁትም ጊዜ ይህን ባሳየኝ በመላኩ እግር ፊት እሰግድ ዘንድ ተደፋሁ ይላል። ኦኬ አሁን ገጸ ንባቡን እናንብበው። 9 ጋርም ነው ይልኝ አንዴ ቴናዬ 9 8 እና 9 አንድ ላይ እናንብበው። እሺ እርሱም ማለትም መልአኩ አሁን ቅዱስ ዮሐንስ ያየው ራእይ አለ። ያንን ራእይ ካየ በኋላ በመልአኩ እግር ስር ተደፋው አለ። አሁን መልአኩ ምን እንደሚለው ስሙ። እርሱም እንዳታደርገው ተጠንቀቅ፣ ካንተ ጋር ከወንድሞችህም ከነቢያት ጋር የዚህንም መጽሐፍ ቃል ከሚጠብቁ ጋር አብሬ ምንድነኝ አለ ባሪያ ነኝ። ባሪያ ማለት አገልጋይ ማለት ነው። ኦኬ ባሪያ ነኝ አለኝ። አሁን መልአኩ ለማን ነው የሚናገረው? ለዮሐንስ የሚናገረው። ኦኬ ባለ ራእዩ ቅዱስ ዮሐንስ ነውና እና ቁጥር 8 እና 9 ላይ ያለውን ክፍል አይተን እንቀጥላለን ማለት ነው። እንግዲህ በተመሳሳይ መልኩ ይሄ ነገር በተመሳሳይ መልኩ በራዕየ ዮሐንስ ምዕራፍ 19 ላይም ተገልጧል። አንዴ ራዕየ ዮሐንስ ምዕራፍ 19ን ክፈችልኝ ኤማውስ። ራዕየ ዮሐንስ ምዕራፍ 19 ቁጥር 10 ማለት ነው። ቁጥር 10 በቃ 10 አሁንም ተመልከቱ። ልሰግድለትም በእግሩ ፊት ተደፋው፣ እርሱም እንዳታደርገው ተጠንቀቅ፣ ካንተ ጋር ከፍ አድርጊው፣ ካንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ ተብሎ ተጽፏል። ኦኬ በሁለቱም ክፍል ላይ ራዕየ ዮሐንስ ምዕራፍ 22 ራዕየ ዮሐንስ ምዕራፍ 22 ራዕየ ዮሐንስ ምዕራፍ 19 ላይ ሁለቱም ክፍል ላይ እንዳታደርገው፣ ለማን ስገድ? ለእግዚአብሔር ስገድ። ሐዋርያው አትናቴዎስ ይሄንን ክፍል ምን ብሎ ይተረጉማል? ቅዱስ ዮሐንስ ራእዩን ካየው በኋላ ኦኬ ሁለቱም ምዕራፎች ላይ አይታችኋል። ምዕራፍ 19 ላይም ያየውን ምዕራፍ ቨርስ ባይ ቨርስ በቁጥር አይተናል። ኦኬ ምዕራፍ 19 ላይ ምዕራፍ 22 ላይ ማለት ነው ያየው ራእይ የተመለከተው ድንቅ ያንን ካየ በኋላ ሊሰግድ ለመልአኩ ሊሰግድ ሲል መልአኩ እንዳታደርገው ተጠንቀቅ ብሎታል። እና ሐዋርያው ይሄንን ምን ብሎ ይተረጉመዋል? መልአኩ በደንብ ስሙኝ። ኦኬ መልአኩ እንዳታደርግ ያለበት ምክንያት ኦኬ ራእዩን ካየ በኋላ ድንቁን ከተመለከተ በኋላ ያሳየውን ከእግዚአብሔር ዘንድ ተልኮ ያሳየውን ድንቅ ካየ በኋላ ሐዋርያው አትናቴዎስ ነው ይሄን ክፍል ሲተረጉም ካየ በኋላ ቅዱስ ዮሐንስ መልአኩ ክርስቶስ መስሎት ነበረ። በደንብ አድርጋችሁ ስሙኝ። ኦኬ ሐዋርያው መልአኩ ክርስቶስ መስሎት ነበርና የአምልኮ ስግደት ሊያቀርብለት ሲል ምን አለው? እንዳትሰግድ እንዳታደርገው፣ እንዴ ተጠንቀቅ። እኔ በዚህ መጽሐፍ በሁለቱም ምዕራፍ ላይ ማለት ነው 19 ላይ 22 ላይ ነው ይልኝ ኤማሁሲ 22 ላይ ነው ይልኝ። ኦኬ መልአኩ ያሳየውን ክብር መልአኩ ያሳየውን ድንቅ ነገር ተመልክቶ ይላል ያየው ቅዱስ ዮሐንስ ይሄን ካየ በኋላ መልአኩ ማን መስሎት ነበረ? ክርስቶስ መስሎት ስለነበረ የአምልኮ ስግደት ሊያቀርብለት ሲል እንዳታደርገው ብሎ ከለከለው ይላል ሐዋርያው አትናቴዎስ ማለት ነው። ሐዋርያው አትናቴዎስ ሌላው ምን ብለን አይተናል? በተለይ ሐዋርያት ሥራ ምዕራፍ 19 ላይ ቅዱሳን መላእክት የክብር ስግደት እንኳን አሁን በነገራችን ላይ የክብር ስግደት እንኳን እየተገባቸው ቢገባቸውም ስገድልኝ አይሉም
በደንብ አድርጋችሁ ስሙ። ይሄ ትህትናቸውንም ያሳያል ብለው አንዳንድ ሊቃውንት ይሄን ክፍል ይተረጉማሉ። ኦኬ የክብር ስግደት የተገባቸው ሆኖ ቢሆንም ስገድልኝ ሲሉ አትመለከቱም። ይሄ የክፉ ሰራዊት ዲያብሎስ ነው ካልሰገድክልኝ እያለ አስገድዶ እንድትሰግድ የሚያደርገው። ይሄ ቅዱሳን መላእክት ቢገባቸውም የክብር ስግደት ስለ ትህትና እንድትሰግድላቸው ወይም ደግሞ እንድትንበረከክላቸው ሲጠይቁ አትመለከትም ይላሉ አንዳንድ ሊቃውንቶች። በዚህ ክፍል ላይ ግን ቅዱስ ዮሐንስ ማን መስሎት ነበረ? ኢየሱስ ክርስቶስ መስሎት ነበረ መልአኩ። ስለዚህ ሊሰግድለት ከእግሩ ስር ተደፋ። ለዛ ነው እንዳታደርገው ያለው። ምክንያቱም የአምልኮት ስግደት ይሄ የቤተክርስቲያናችን ትምህርት የአምልኮት ስግደት ለማን ነው የምናቀርበው? ለእግዚአብሔር ነው የምናቀርበው። ኦኬ እኛ ለቅዱሳን የምንሰግደው ስግደት የክብር ስግደት ነው። የክብር ስግደት ነው። ይሄ ደግሞ መጽሐፍ ቅዱሳዊ ነው፣ እናየዋለን። በመጽሐፍ ቅዱስ እናየዋለን። ለምሳሌ የአብርሃምን ታሪክ ማየት እንችላለን። ዘፍጥረት ላይ በምዕራፍ 19 ላይም ባየነው ክፍል ላይ በስፋት አይተናል። ምዕራፍ 19 ቁጥር 1 ላይ ሎጥን እናገኛለን። ምዕራፍ 23 ላይ ትመጭልኛለሽ የማውስ ምዕራፍ 23ን ክፍልኝ። ዘፍጥረት ምዕራፍ 23 ኦኬ የክብር ስግደት ይሰገዳል ወይ? ለኬጢ ልጆች አሁን አብርሃም ሰግዷል። ኦኬ አብርሃም ሲሰግድ እናያለን። ይሄን ክፍል በራእይ ምዕራፍ 19 ላይ ማንስተነዋል። ኦኬ እሺ 23 ክፍልልኝ። 23 ቁጥር 7 አብርሃም ለኬጢ ልጆች ሲሰግድ ትመለከታላችሁ። ቁጥር 7 ላይ ከቁጥር 1 ጀምረን እናንብበው። ይቅርታ ማውሲ ሙሉ ሐሳቡን አውዱን ለመያዝ ማለት ነው። እሺ ከቁጥር 1 ጀምሬ ያነበዋለሁ። ስሙ። የሳራም እድሜ 127 ዓመት ሆነ። እሺ በኬሪያት 40 ቀን ሲጠጋርጊው በኬሪያት 40 ቀን ሞተች። እርሷም በከነዓን ምድር ያለች ኬብሮን ናት። አብርሃምም ለሳራ ሊያዝንላት ሊያለቅስላት ተነሳ። እሺ ቁጥር 3 ላይ ነኝ። አብርሃምም ከሬሳው አጠገብ ተነሳ፣ ለኬጢ ልጆችም እንዲህ ሲል ተናገረ። እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ። በእናንተ ዘንድ የመቃብር ርስት ስጡኝ፣ ሬሳዬንም ከፊቴ ልቅበር። ቆይ ቀስ ችግር የለም ቀስ እያልሽ ከፊቴ ልቅበር። አንዴ ትንሽ ከፍ አድርጊው። ከፍ ወደ ላይ አድርጊው። ችግር የለም ወደ ላይ አድርጊው። አይዋለን ሁለቴ ሲያደርገው ነው የምትመለከቱት። አንዴ አላደረገው ደግሞ ያደርገዋል ሁለተኛ ጊዜ ማለት ነው። አብርሃም ተነሳ፣ ለምድርም ለሕዝብም ለኬጢ ልጆች ሰገደ። እዚህ ጋር ኬጢ ልጆችን አመለከ ማለት አይደለም፣ አከበራቸው። ፍቅሩን ነው የገለጠው። የክብር ስግደት ነው የሰገደላቸው። እኛ ለቅዱሳን የምናደርገው ስግደት የክብር ስግደት ነው እንጂ የአምልኮ ስግደት አይደለም። ኦኬ እዚህ ኦርቶዶክሳዊ ማንም ኦርቶዶክሳዊ ለቅዱስ ሚካኤል ቢሰግድ፣ ለቅዱስ ገብርኤል ቢሰግድ፣ ለቅዱሳን መላእክት ቢሰግድ የአምልኮ ስግደት እያቀረበ አይደለም። ኦኬ የአምልኮ ስግደት እያቀረበ አይደለም፣ የክብር ስግደት እንጂ። አብርሃም ለኬጢ ልጆች እንዳቀረበው አይነት ማለት ነው። የክብር ስግደትን ነው የሚያቀርበው። ኦኬ ለእግዚአብሔር የሚቀርበው የአምልኮ ስግደትና ለቅዱሳን የሚቀርበው የክብር ስግደትን ቤተክርስቲያን ለይታ ነው የምታስተምረው። ኦኬ እሺ ተመልከቱ አሁን። እሺ መጀመሪያ ላይ እንዲያው ተሳስቶ ነው እንበል። እንዲያው አብርሃም እንዴት ታደርጋለህ? እንዴት ትሰግዳለህ? ለእግዚአብሔር ብቻ ነው መስገድ ያለብህ። እንዲያው ተሳስተሃል እንበለው እስቲ። እንደዛ ብለን እንውሰድና ተመልከቱ። ደግሞ ሲያደርገው ታያላችሁ። ስሙ ይኸው እዛው ምዕራፍ ላይ ማለት ነው። አውር ልጅ ከኤፍሮንም መለሰለት። ኦኬ
አይደለም ጌታ በደምሶ አይደለም ጌታዬ ስማኝ እርሻውን ሰጥቻለሁ ኦኬ እርሻውን ሰጥቻለሁ በእርሱም ዳር ያለውን ዋሻ ሰጥቻለሁ በወገኔም ልጆች ፊት ሰጥቻለሁ ሬሳህን ቅበር ብሎ በሚያጽናና ቃል ተናገረው ይሄንን ሲሰማ አብርሃም ምን አደረገ አብርሃምም በአገሩ ሰዎች ፊት ምን አለ ሰገደ ተብሎ ተጽፏል አምለከ ልንለው ማለት ነው ደግሞ እንችላለን ቢብሊካል የሆነውን እውነት ይዘን ማለት ነው መጽሐፍ ቅዱሳዊ የሆነውን እውነት ከዛ ውጪ ግን አሁን የራዕይ ዮሐንስን የመጽሐፍ ቅዱስ ጥናት ነውና ምናጠናውና ራዕይ ዮሐንስ ምዕራፍ 22 ላይ ስትመለሱ ቁጥር 8 እና ቁጥር 9 ላይ ራዕይ ዮሐንስ ምዕራፍ 19 ቁጥር 10 ላይም የተጠቀሰው ይሄንን መልአኩን ሲመለከተው አስቀድሞ ያሳየው ድንቅ አለ ራዕዩ ራሱ የሚያስደንቅ ነበር ቅዱስ ዮሐንስ የተመለከተው ራዕይ ይላሉ የሚያስደንቅ የሚያስገርም ራዕይ ነው ቅዱስ ዮሐንስ የተመለከተው ስለዚህ ልክ መልአኩን ሲመለከተው ይላሉ ለምሳሌ ሐዋርያት ማቴዎስን አነስቸላችኋለሁ ሲመለከተው የተመለከተው መልአክ ክርስቶስ መስሎት ነበር ለዛ ነው ሊሰግድለት ሲል እንዳታደርገው ብሎ ያስጠነቀቀው ቅዱሳን መላእክት መለያቸው ቅዱስ ምንላቸው ለነርሱ የአምልኮ ስግደት አይገባም ይሄንን ጠንቀቀው ያውቃሉ የማይገባቸውን ይላሉ ኢትዮጵያ ሊቃውንት አይፈልጉም ለዚህ ነው ቅዱሳን መላእክት ብለን ምንጠራቸው እርኩሳን የሆኑ የዲያብሎስ ጭፍራዎች ግን ያልተገባቸውን ክብር ካልተገባን ብለው ሰውን ይሄው እናንተ እንዲህ ብትሉ በፈቀዳችሁ ብትሰግዱም ባትሰግዱም አስገድደው እንድትሰግዱ ያደርጋቸዋል አስገድደው እንድትገዙ ያደርጋቸዋል አይደለ በበሽታ በምን አስረው ሲያሰቃዩአችሁ ትመለከታላችሁ ቅዱሳን መላእክት ግን እንደዚህ አይደለም የተገባቸው እንኳን ሆነው ይላሉ ኢትዮጵያ ሊቃውንት ተመልከቱ የተገባቸው ሆነው እንኳን ስለ ትህትና ራሳቸውን ሲከለክሉ ተመለከታላችሁ የተገባቸው እንኳን ቢሆን ኦኬ የተገባቸው ቢሆን ካልተሰገደልኝ ሲሉ አትመለከቱ ኦኬ ቅዱስ ሚካኤል የክብር ስግደት የተገባው ነው ግን ካልሰገዳችሁልኝ ሲል አትመለከቱ ቅዱስ ገብርኤል የክብር ስግደት የተገባው ነው ግን የክብር ስግደት ነው ያልኩት ያምልኮ ስግደት አይደለም ካልሰገዳችሁልኝ ብለው ግድ ሲሉ አትመለከቱ ኦኬ ይሄ ትህትናቸውን ነው የሚገልጸው በዚህ ክፍል ላይ ግን የተገለጠው መልአኩ ያየው ይላል ሐዋርያት ማቴዎስ መልአኩ ያየው ክርስቶስ መስሎት ስለነበረ ካየው ራዕይ ካየው ድንቅ ካየው ክብር ኦኬ ራዕይ ዮሐንስ ምዕራፍ 22 ላይ ስትመጡ የእግዚአብሔርን መንግስት ሰማያዊቷን ኢየሩሳሌም ነበር ሲያሳየው የነበረው ድንቅ የሆነ ነገር አይቷል ያንን ሁሉ ካየ በኋላ ከእግዚአብሔር ተልኮ ያሳየው መልአክ ክርስቶስ ስለመሰለው ሊሰግድ ሲል እንዳታደርገው ብሎ አስጠነቀቀው ብሎ ያስቀምጣል ኦኬ ስለዚህ እዚህ ክፍል ላይ የምንረዳው ከዚህ ክፍል ላይ በተለይ ራዕይ ዮሐንስ ምዕራፍ 19 ራዕይ ዮሐንስ ምዕራፍ 22 ላይ የምንረዳው በዚህ አውድ ነው ኦኬ በዚህ አውድ ነው እንጂ ለቅዱሳን ክብር አይገባቸው ማለት አይደለም ኦኬ ከብሉይም ከሐዲስም ብዙ የመጽሐፍ ቅዱስ ክፍል ማንሳት እንችላለን አንስተን መግለጥ እንችላለን ስለዚህ ለአብነት ያህል ነው ለምሳሌ ራዕይ ዮሐንስ ከብሉይ ኪዳን ዘፍጥረት ምዕራፍ 19ን ማንሳት እንችላለን ለምሳሌ ለእንግዶች ይሰገድ ነበር ክብርን መግለጫ ነውና አብርሃም ሲሰግድ አይተናል ያ የክብር መገለጫ ነው ያንን ስግደት ነው ቤተክርስቲያን ለቅዱሳን የምታቀርበው እሺ አንዴ ቁጥር 10 ላይ ነው ይልኝ ኤማውስ ቁጥር 10 ላይ ቶሎ ቁጥር 10 22 10 ማለት ነው እሺ አሁን ተመልከቱ እሺ ለእኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማህተም አትዝጋዋል አሁን ምን እያለ ነው ለእኔም ሲል ቅዱስ ዮሐንስ ለቅዱስ ዮሐንስ ነው የሚናገረው ምን አለው ዘመኑ ቀርቧልና የዚህን መጽሐፍ ማለትም የራዕይ ዮሐንስ መጽሐፍ ኦኬ የራዕይ ዮሐንስ
መጽሐፍን ትንቢት ቃል በማህተም አትዝጋው፣ ምን ማለት አትሸሽገው ይላሉ በትርጓሜ አንድምታችን ላይ። ኦኬ አትሸሽገው፣ ግለጠው። ዘመኑ ቀርቧል ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመጣበት ይሄ ትንሣኤ ዘጉባኤን ነው የሚገልጸው። ኦኬ የትንሣኤ ዘጉባኤ መቅረቡን ነው የሚገልጸው። ዘመኑ ቀርቧል፣ ለእኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማህተም አትዝጋው ይላል። ኦኬ በማህተም አትዝጋው ማለት ግለጠው፣ ራዩን ግለጠው። ዘመኑ ቀርቧል፣ ለእኔም ዘመኑ ቀርቧል ያለው ትንሣኤ ዘጉባኤን ነው። ኦኬ ለጻድቃን የሚፈርድበት እግዚአብሔር አምላክ ኢየሱስ ክርስቶስ ለጻድቃን ለሚፈርድበት፣ በኃጥአን ላይ ደግሞ የሚፈርድባቸው ዘመኑ ምን ብሏል? ቀርቧል። ስለዚህ አትዝጋው፣ አትዝጋው። አንድምታ ትርጓሜያችንን እንየው። እሺ እሺ ብትጽፉት ደስ ይለኛል። ኦኬ ከቁጥር 9 ጀምሮ ያለውን ሐሳብ አንስተን እናያለን። ቁጥር 9 እና 10 የስግደቱ በሁለት ሊቃውንት በሁለት በኩል ሲፈቱት እናያለን። አንደኛ ቅዱስ ዮሐንስ ክርስቶስ መስሎት ነው እና ሐዋርያው አትናቴዎስን ስታነሱ ክርስቶስ መስሎት ነው የሚሉ አሉ። ሌላ ደግሞ የተገባው ቢሆንም ፓስተር ላይም ስላስተማሩ ስለ ትህትና እምቢ አለው የሚሉ አሉ። በሁለት በኩል ያዩታል። እሺ ቁጥር 10 ላይ እንዲህ ተብሎ ተጽፏል። በዚህ መጽሐፍ የተነገረውንም ይላሉ አበው አትሰውረው፣ በዚህ መጽሐፍ የተነገረውንም ነገር አትሰውር፣ የሚገለጥበት ዘመን ደርሷልና። በዚህ መጽሐፍ ምንድነው የተጻፈው? ኦኬ የእግዚአብሔር የጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሣኤ ዘጉባኤ የሚገለጥበት ነገር ተጽፏል። የእግዚአብሔር መንግስት ተገልጣ አይተናታል። ስለዚህ ይህ የእግዚአብሔር መንግስት ቀርቧልና፣ ስለዚህ ለእኔም ዘመኑ ቀርቧል፣ የዚህ መጽሐፍ ትንቢት ቃል በማህተም አትዝጋው ሲል አትሰውረው፣ ግለጠው። ሰዎች አንድም የዮሐንስ ራእይን ልናነብ የሚገባበት ዋናው ምክንያት ለዚህ ነው። ክርስቲያኖች አሁን አንዳንድ ሰው ከድነን እንድናስቀምጠው አይደለም ይሄ መጽሐፍ የተሰጠን፣ እንድናነበው ነው። በውስጡ ያለውን የእግዚአብሔር ቃል እንድንረዳ ነው። ለዚህ ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ራእይ ዮሐንስ ምዕራፍ 1 ቁጥር 3 ላይ እንዲህ ተብሎ የተጻፈው። አንዴ ክፈችልኝ ኤማውስ። የዮሐንስ ራእይ ምዕራፍ 1 ቁጥር 3 እንድንዘጋው አይደለም፣ እንድንሸፍነው አይደለም፣ አንብበን በውስጡ ያለውን የእግዚአብሔር ቃል እንድንረዳ ነው ይሄ መጽሐፍ የተሰጠን። ክርስቲያኖች ይኸው ተመልከቱ፣ ዘመኑ ቀርቧልና። የምኑ ዘመን? የዮሐንስ ራእይ ምዕራፍ 1 ቁጥር 3 ላይ ዘመኑ ቀርቧል ሲል ትንሣኤ ዘጉባኤ ወይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለጻድቃን የሚፈርድበት፣ በኃጥአን ላይ ደግሞ የሚፈርድባቸው ዘመኑ ቀርቧል። እሺ ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙት በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው ተብሎ ተገልጧል። ይሄንን መጽሐፍ የሚያነቡ የዮሐንስ ራእይን መጽሐፍ የሚያነቡ የሚሰሙ፣ ኦኬ ከዛ ደግሞ ያነበቡትን የሚሰሙትን የሚተገብሩ ብፁዓን ናቸው። ብፁዓን ማለት የተባረኩ ናቸው ማለት ነው። ስለዚህ መጽሐፉን እንሸሽገው ዘንድ አይደለም የታዘዝነው፣ መጽሐፉን እንረዳው ዘንድ፣ መጽሐፉን እናውቀው ዘንድ፣ መጽሐፉን እናነበው ዘንድ፣ በመጽሐፉ እውነት እንመላለስ ዘንድ የሰማችሁ ነው የተጻፈው ይሄ መጽሐፍ። ስለዚህ ለዚህ ነው ኢትዮጵያ ሊቃውንት በዚህ መጽሐፍ የተነገረውን ቃል ምን አትበሉ ይላሉ፣ አትሰውረው፣ ሊሰወር አይገባምና ሊገለጥ ነው የሚገባው። ለዚህ ነው በዚህ መጽሐፍ የተነገረውን ነገር አትሰውረው፣ የሚገለጥበት ዘመኑ ደርሷልና ብለው የሚያስቀምጡት። እሺ ለዛ ነው ለእኔም ዘመኑ ቀርቧል፣ የዚህን መጽሐፍ ትንቢት ቃል በማህተም አትዝጋው ያለው። አትሸፍነው፣ ይገለጥ፣ ይነበብ፣ በውስጡ ያለውን ቃል ሰዎች ሊሰሙ፣ ሊያደምጡ፣ ሊያነቡ፣ ሊጠብቁ ይገባልና። እሺ ግልጽ ነው። ስለዚህ ራዕየ ዮሐንስ መጽሐፍ ከድነን እንድናስቀምጠው አልተጠራም። ለዚህ ነው ቅዱስ ዮሐንስ አፈወርቅ ቅዱሳን መጽሐፍት ከድነን በራስጋችን ላይ እንድናስቀምጣቸው ሳይሆን አንብበን እንድንረዳቸው ተጽፈዋልና የሚለው የተጻፉልን እኛ ከድነን እንድናስቀምጠው አይደለም፣ ገልጸን እንድናነበው በነበብንበት የእግዚአብሔር ቃል እውነት እንድንመላለስ ነው። ኦኬ እሺ ቁጥር 11 አመፀኛውም ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ አለ። ኦኬ ቁጥር 11 እሺ አንድ ሁለት የመጽሐፍ ቅዱስ ክፍል ትከፍችልኛለሽ አንዴ
ትንቢተ ዳንኤል ምዕራፍ 12 ቁጥር 10 ክፈችልኝ። ምን እያለ ነው እዚህ ክፍል ላይ እህታችን የማውስ እስክትከፍት ድረስ ትንቢተ ዳንኤል ምዕራፍ 12 ቁጥር 10 እሺ ምን እያለ ነው? በክፋቱም የሚቀጥል ይቀጥል፣ መልካምም የሚያደርግ ያድርግ፣ ምክንያቱም እግዚአብሔር እውነተኛ ቅን ፈራጅ ነውና ለጻድቁም እንደ ስራው ይከፍለዋል። ይፈረድለታል፣ ለኃጥአኑም ደግሞ በሰራው የክፋት ግብር ይፈረድበታል። ለዚህ ነው ኃጥአኑ በኃጢአቱ ይቀጥል። ምን ማለት ነው? በኃጢአቱ ይቀጥል ማለት ኃጢአት ያድርግ ማለት አይደለም። አስገድደን ግን እንደው በፊትህ የቀረበ ወደደው ነው እጁን ሊሰድ የሚገባው። ኃጥአኑ በኃጢአት እቀጥላለሁ ካለ ፍርድ ይጠብቀዋል። ኦኬ በቅድስና የሚመላለሰውም ደግሞ ከቅድስና ጎዳና ወጥቼ በኃጢአት ጎዳና ይሄዳለው ካለ ደግሞ ይፈረድበታል። አማናዊ ፍርድ ይፈረድበታል። ይሄንን ደግሞ የሚያደርገው እውነተኛው ዳኛ ኢየሱስ ክርስቶስ ነው። ስለዚህ ለኃጥኑ እንደ ግብሩ ከፍለዋለሁ፣ ለጻድቁም እንደ ጽድቁ ከፍለዋለሁ፣ ዋጋዬ ከኔ ጋር ነው ያለ ጌታ ነው። ስለዚህ አማናዊ ፍርድን ይጠብቃሉ። ስለዚህ በክፋት መሄድ የሚፈልግ በዛው መንገድ፣ በቅድስና መሄድ የሚፈልግ በዛው መንገድ። ኦርቶዶክሳውያን ክርስቲያኖች ማወቅና መረዳት ያለብን እግዚአብሔር አምላክ አስገድዶ እኛ የሚገባንን እንድናደርግ አስገድዶ የሚገዛ አምላክ አይደለም። በፍቅር የሚገዛ አምላክ ነው። ሐዋርያቱን ልኳል። ሐዋርያቱ በሰሜን በደቡብ በምስራቅ ሄደው ወንጌልን ሰብከዋል። የእግዚአብሔርን ቃል አስተምረውናል። እምቢ ያለው ግን ፍርድን ያገኛል ማለት ነው። አይ እኔ አርጤምስን ማምለክ ተመችቶኛል፣ ክርስቶስን አላመልክም ያለው ያ ጣዖትን ስላመለከ ዋጋውን ያገኛል። ከክፉ ስራው ደግሞ ተመልሶ ወደ እግዚአብሔር በጥምቀት ወደ እግዚአብሔር ቤተክርስቲያን የተጨመረው ደግሞ እርሱም ደግሞ ለዚህ መልካም ግብሩ ከእግዚአብሔር ዘንድ ዋጋን የሚሰጥ እግዚአብሔር ነውና ከእግዚአብሔር ዘንድ ዋጋውን ያገኛል ማለት ነው። ዳንኤል ምዕራፍ 12 ቁጥር 10 እሺ ይሄው ብዙ ሰዎች ሰውነታቸውን ያጠራሉ፣ ያነጡማል፣ ይነጥሩማል፣ ክፉዎች ግን ክፋትን ያደርጋሉ፣ ክፉዎችም ሁሉ አያስተውሉም፣ ጥበበኞች ግን ጥበበኞች ግን ይላሉ ያስተውሉ። ሰው በክፋቱ መቀጠል የሚፈልግ ክፉ የተባለ ሰው ክፉ ግብርን የሚያደርግ ሰው በክፋቱ ይቀጥላል። አስተዋይ ሰው ግን የሚያስተውል ሰው ግን ጥበበኛ የሆነ ሰው ግን ከክፉ ነገር ይርቃል፣ ከክፉ ነገር ጋር አይተባበርም። ከክፉ ነገር ጋር ሲተባበር አትመለከቱም። ስለዚህ መለየትና የሚጠቅመውን ሰው ማወቅ አለበት። ያንን ነው እግዚአብሔር አምላክ የሚያስተምረን። ሕዝቅኤል ምዕራፍ 3 ላይም እናገኘዋለን። አንድ ሕዝቅኤልን እንይና እንቀጥላለን። ሕዝቅኤል 3:27 ሕዝቅኤል 3:27 ተባረኪ ማውሲ ሕዝቅኤል 3:27 ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 27 እሺ 27 እሺ ይኸው ነገር ግን በተናገርሁ ጊዜ አፍህን እሺ ጠጋር አፍህን ከፍታለሁ፣ እነርሱም አመፀኛ ቤት ናቸውና የእግዚአብሔርን ቃል የሚሰማ ይስማ፣ የማይሰማ አይስማ ትላቸዋለህ። የሚሰማ የእግዚአብሔርን ቃል መስማት የሚፈልግ በሰማው የእግዚአብሔር ቃል እውነት መመላለስ የሚፈልግ እርሱ ይስማ። አልሰማም ያለው የማይሰማው ደግሞ አይስማ። ስለዚህ የማይሰማው በክፉ ግብሩ ይገለጣል ማለት ነው፣ ፍርድን ያገኛል። የሚሰማው ደግሞ እሱ ጥበበኛ ነው። እሱ ወደ እግዚአብሔር ይመለሳል፣ ወደ ልቦናው ይመለሳል። ከእግዚአብሔር ዘንድ ምን ያገኛል? ከእግዚአብሔር ዘንድ ይፈረድለታል። ይፈረድበታል አይደለም፣ ይፈረድለታል። ምክንያቱም የእግዚአብሔርን ቃል ሰምቷልና በቅድስና ተመላልሷልና። ስለዚህ ፍርድን ያገኛል። መልካም የሆነው የሚያጽናናውን ቃል ይሰማል። ኦኬ ማቴዎስ ወንጌል ምዕራፍ
25 ላይ እንዳየነው ማቴዎስ ወንጌል ምዕራፍ 25 ማቴዎስ ወንጌል ምዕራፍ 7። ስለዚህ ሰዎች በእግዚአብሔር የፍርድ ወንበር ይገለጣሉ። ሲገለጡ ግን ኃጥአኑም ለበደሉ ዋጋን ያገኛል፣ ጻድቁም ደግሞ በቅድስና መንገድ ክርስቶስን መስሎ ስለተመላለሰ ፍርድን ያገኛል እያለን ነው። ኦኬ ኢትዮጵያ ሊቃውንት በትርጓሜያችን ላይ የበደለን የሚበድሉበት ኃጥአንም ኃጥእ የሚሉበት ጊዜ ደርሷልና ብሎ ያስቀምጡታል። ኦኬ ስለዚህ እግዚአብሔር ኃጥአኑን ኃጥእ ኦኬ ጻድቁን ደግሞ ጻድቅ የሚልበት ኖ ያባቴ ብሩካን የሚልበት ጊዜ ደርሷል። ያንን የፍርድ ሰዓት ነው የሚናገረው። እሺ እዚህ ክፍል ላይ አንዴ መልካምሽ ራዕየ ዮሐንስ ምዕራፍ 1 ቁጥር 1 ላይ ነው። የመጀመሪያው አስተውላችሁ ከሆነ ገና ስንጀምር መጽሐፉን ማጥናት ስንጀምር ራዕየ ዮሐንስ ምዕራፍ 1 ቁጥር 1 ይሄው ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኦኬ አስቀድሞ ቶሎ ይሆን ዘንድ ከፍ ቁጥር 1 ላይ ነው ከፍ በይና ቶሎ ይሆን ዘንድ የሚገባውን ነገር። ስለዚህ ምንድነው ቶሎ ይሆን ዘንድ የሚገባው? የእግዚአብሔር መንግስት ኦኬ የእግዚአብሔርን መንግስት አስቀድሞ አሳይቷል። ይህ ነገር ቶሎ ይሆናል። አሁን የምታዩት ራዕይ በዚህ የትንቢት መጽሐፍ የራዕይና የትንቢት መጽሐፍ የተጻፉ ፍጻሜያቸው ቶሎ ይሆናል። ኦኬ ምንድነው ፍጻሜው? ቅድም አይተናል። በተለይ ራዕየ ዮሐንስ ምዕራፍ 13 14 15 16 17 18 19 20 21 22 እነዚህን እያየን መተናል አይደለ? የእግዚአብሔር መንግስት ቶሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ ዘጉባኤ ቶሎ እንደሚሆን አስቀድሞ ተነግሮናል። ኦኬ ምን ማድረግ አለብን? መቻል አለብን። አይ እንዲያው የእግዚአብሔር መንግስት ገና ናት፣ የእግዚአብሔር መምጫው ገና ናት ብለን በእግዚአብሔር ላይ ልንዘባበትበት አይገባም። አንዳንድ ሰዎች ንስሐ ግቡ ስትሏቸው፣ ስጋ ወደሙን ተቀበሉ ስትሏቸው፣ ወደ ቤተክርስቲያን ተጨመሩ ስትሏቸው፣ በመልካም ጎዳና ተመላለሱ ስትሏቸው ፍቃደኛ አይሆኑም አብዛኛውን ጊዜ። ለምን? አይ ገና ነው፣ እኔ ወጣት ነኝ፣ እኔ ገና ስንት ዓመት አለኝ፣ ገና 25 ዓመት 10 ዓመት 20 ዓመት ገና ነኝ ብለው የሚናገሩ ሰዎች አሉ። ይሄ በእግዚአብሔር ላይ መዘባበት ነው። ኦኬ በእግዚአብሔር ላይ መዘባበት ነው። አሁን ነው የመዳን ቀን ዛሬ ነው አይደል የሚለው። ዛሬ ወደ እግዚአብሔር መመለስ አለብን። ዛሬ በንስሐ በጥምቀት ወደ ቤተክርስቲያን መመለስ አለብን። የበደልነው ነገር ካለ ያጠፋነው ኃጢአት ካለ እግዚአብሔርን ይቅርታ ብለን ልንጠይቅ ያስፈልጋል። ጊዜ መስጠት አያስፈልግም ክርስቲያኖች። ኦኬ ስለዚህ ወደፊት ኃጥአኑም ጻድቁም ወደፊት ይቀደስ፣ ኃጥአኑም ወደፊት ይርከስ። ምክንያቱም ዋጋ የሚሰጥ እግዚአብሔር አምላክ ለጻድቁም እንደ ጽድቁ ለኃጥአኑም በኃጢአቱ በመመላለሱ ዋጋውን ይሰጠዋልና እያለን ነው። እሺ ቁጥር 12 ላይ ነው። ቁጥር 12 ላይ እሺ 12 ሶሪ እሺ ምዕራፍ 22 ቁጥር 12 እሺ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር ነው አለ። ኦኬ እነሆ እግዚአብሔር አምላክ በቶሎ ይመጣል፣ እያንዳንዱ ሰው ለበደለው በደል ላጠፋው ጥፋት ዋጋው ከማን ዘንድ አለ? ከእግዚአብሔር ዘንድ አለ። ታስታውሳላችሁ ሐዋርያው ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ አንዴ እስቲ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ክፈችን ስሙ ምን እንደሚል ቅዱስ ጳውሎስ። እንግዲህ ቆሮንቶስ ብዙ ጊዜ ነግሬያቸዋለሁ፣ የአሁኗ ደቡባዊት ግሪክ ናት። ኦኬ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ እንዲህ ተብሎ ተጽፏል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ምንድነው የሚለው ቅዱስ ጳውሎስ? ቁጥር 10 ይሄው ቃል በቃል እናንብበው። መልካምም ቢሆን መሃል ላይ አርጊው። መልካምም ቢሆን ወይም ክፉ፣ መልካም ያደረገም ክፉም ያደረገም መልካምም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና ይላል።
እያያችሁ ነው። መልካምም ቢሆን አለ መልካምም ቢሆን ወይም ደግሞ ክፉ እንዳደረገ ማንም ሰው መልካም ያደረገም ክፉም ያደረገ በመልካም ጎዳና መልካም የተባለ የእግዚአብሔርን ቃል ገንዘብ ያደረገ ክፉ በተባለ ደግሞ በኃጢአት የተመላለሰ መልካምም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና ይላል። ኦኬ በማን በክርስቶስ የፍርድ ወንበር ፊት ልንገለጥ የክርስቶስ የፍርድ ወንበር ፊት ሁላችንም ነው ሁሉ ሰው ይገለጣል። በነገራችን ላይ ሁላችንም እንገለጣለን። ጻድቃን ግን እነርሱ ሊፈረድላቸው ነው። ስለ መልካም ነገር ነው የሚገለጡት። ሊፈረድላቸው ነው የሚገለጡት። ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁ የእግዚአብሔርን መንግስት ውረሱ የሚለውን ለማድመጥ ነው የሚገለጡት። ኦኬ ኃጥአን ግን ለምንድን ነው የሚገለጡት? ሊፈረድባቸው አላውቃችሁም የሚለውን ያ የሚያስፈራውን ቃል ሊሰሙ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታስሬ አልጠየቃችሁኝም ኦኬ የሚለውን ያንን ቃል ሊፈረድባቸው ይገለጣሉ። ይሄን ማወቅና መረዳት አለብን። ለኃጥአን ፍርድን ነው የሚቀበሉት፣ ለጻድቃን ደግሞ ይፈረድላቸዋል ነው የምንለው። ኦኬ ይፈረድላቸዋል። የሚፈረድባቸው እነማን ናቸው? ኃጥአን ናቸው የሚፈረድባቸው። ለዛ ነው መልካምም ቢሆን አለ ቅዱስ ጳውሎስ ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና ይላል። ቁጥር 12 የራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ ያለውን ክፍል ነው እያየን ያለ ነው። የቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10ን አንስተን ነው የምናየው እና ይሄ ፍርድን ነው የሚናገረው ማለት ነው። እዚሁ ክፍል ላይ ኢትዮጵያ ሊቃውንት በትርጓሜያችን ላይ እንደ ስራው እፈርድበት ዘንድ አለ፣ በክፉ እፈርድበት ዘንድ ለበጎ እፈርድለት ዘንድ። ኦኬ በክፉ እፈርድበት ዘንድ ማለት የዛ ሰው ስራ ክፉ ስለሆነ ይፈረድበታል እያልን ነው። እግዚአብሔር ክፉ ነው እያልን አይደለም። ኦኬ ልንጠነቀቅ ያስፈልጋል። የሰውየው ስራ ክፉ ስለሆነ ፍርድን ይቀበላል። ኦኬ ፍርድን ይቀበላል እያልን ነው በትርጓሜያችን ላይ እና እንደ ስራው እፈርድበት ዘንድ አለ፣ በክፉ እፈርድበት ዘንድ ለበጎ እፈርድለት ዘንድ ብለው ያስቀምጣሉ። ስለዚህ የዲያቆን ዛማኑኤልን ቃል አይደለም የምናገረው፣ የቤተክርስቲያናችንን ትምህርት ነው እየነገርኳችሁ ያለው። ለቅዱሳን ይፈረድላቸዋል፣ እፈርድለት ዘንድ በጣም የሚፈረድባቸው። እሺ አንድ መጽሐፍ ቅዱስ ክፍል እንክፈት። ሮሜ ምዕራፍ 14ን ክፈችልኝ። በኢጣሊያ ሮም ላለችው ቤተክርስቲያን ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ 14 ቁጥር 10 እና 12 ላይ እንዲህ ይላል። 10 እና 12 ሮሜ ምዕራፍ 14 ቁጥር 10 ከዛ ቁጥር 10 እስከ 12 ያለውን እናያለን። 10 11 12 እሺ ተባረኩ። 10 ላይ ነው ቁጥር 10 እሺ ጠላቶች ሮሜ ምዕራፍ 14 ነው ያለሽው አይደለ? እሺ 10 እና እሺ 14 እሺ ቴንኪው። አንተም በወንድምህ ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችን ከፍ አድርጊው አንዴ በክርስቶስ ፍርድ ወንበር ፊት እንቆማለን አለ። እስቲ ይሄን መልሱልኝ። ሐዋርያው ቅዱስ ጳውሎስ ሁላችን ሲል ራሱን ጨምሮ ነው አይደለም? ነው መምህር ስንናገር እነርሱ በክርስቶስ ፍርድ ወንበር ፊት ቢገለጡ ሊፈረድላቸው ነው፣ ሊፈረድባቸው አይደለም። ፕሊዝ ኃጥአን ግን ሊፈረድባቸው ነው። ኃጥአን የሚያደምጡት ድምጽ አለ፣ የሚሰሙት ድምጽ አለ። በኋላ እናየዋለን። ማቴዎስ ወንጌል ምዕራፍ 25 ቁጥር 34 ጀምሮ በኋላ የምናየው ይሆናል።
ሁሉ ሰው ግን በክርስቶስ የፍርድ ወንበር ፊት ይገለጣል። አንዴ የማቴዎስ ወንጌል ምዕራፍ 25 ቁጥር 34ን ክፈችልኝ። 25 34 እናየዋለን እስቲ። እሺ ተመልከቱ 34 ጀምሮ። እሺ ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ። በቀኙ ያሉት ጻድቃንን ማለት ነው። ምን ይላቸዋል? ንጉሱም በቀኙ ያሉት፣ ንጉስ የሚለው ኢየሱስ ክርስቶስን ነው። ንጉሱም በቀኙ ያሉት እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ፣ የእግዚአብሔርን መንግስት ውረሱ። ምን ስላደረጋችሁ? እነሱ ቅድም በቅድስና ቀጥለዋልና እምነታቸውን ጠብቀዋልና። ስለዚህ ተርቤ አንዴ ማውሴ ከፍ ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ ከፍ አድርጊው ምን አድርጋችኋል? አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደኔ መጣችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህ? እሺ እንግዳ ሆነህ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ይሉታል። ኦኬ ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ወንድሞች ለአንዱ እንኳን ስላደረጋችሁት ለኔ ያደረጋችሁት ይላቸዋል። በዚያን ጊዜ ከፍ በግራው ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣን ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ምን ማለት ነው? ከእግዚአብሔር መለየት ኃጥአን ብቻ አይደሉም። በራዕየ ዮሐንስ ትምህርታችን ላይ አይተናል። አውሬ የተባለው ሐሳቢው መሲህ፣ ሐሳቢው ነቢይ፣ ሰይጣንም ከዚህ ቅጣት ይካፈላል። ኦኬ ከዚህ ቅጣት ይካፈላል። ለዚህ ነው እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ምን በሉ ይላል ሂዱ ይላቸዋል። ለምንድን ነው ሂዱ የሚላቸው? ኃጥአንም ወደፊት ይቀጥሉ ሲል በኃጢአታቸው ቀጥለዋልና ከክፉ ግብራቸው አልተመለሱምና። ኦኬ እምነታቸውን ጥለዋልና። ይሄው እዚሁ ቁጥር ላይ ተመልከቱ። ቁጥር 32 ከፍ ይያልሽ ማውሴ ተርቤ አላበላችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና። እሺ ከፍ ከፍ ታርዤ አላለበሳችሁኝምና። ጌታ ሆይ ከዛ እነሱም ይሉታል ተርበ ወይስ ተጠምተ አይተን መቼ አበል። ከፍ እያረግሽ ኤማውስ ስራሽን እየተውሽ ነው። ተይ ተይ ተይ። እነርሱም ደግሞ ይመልሱና ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ለአንዱ ስላላደረጋችሁት ለኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል ብሎ ያስቀምጣል። ኦኬ ስለዚህ ሁሉም በክርስቶስ ፍርድ ወንበር ይገለጣል። ኃጥአን ለክብር፣ ጻድቃን ደግሞ ለፍርድ ይገለጣሉ ማለት ነው። ግልጽ ነው? ግልጽ ነው? እሺ ቁጥር 13 ላይ ነው ይልኝ ራዕየ ዮሐንስ ምዕራፍ 22 ቁጥር 13። እስካሁን ሁሉ ነገር ግልጽ ነው አይደለ? መልካም እሺ ተባረኩ። ቁጥር 13 አልፋና ኦሜጋ ፊተኛው ኋለኛው መጀመሪያው መጨረሻው እኔ ነኝ አለ። ኦኬ ኢየሱስ ክርስቶስ እርሱ አልፋና ኦሜጋ ነው። እርሱ አልፋና ኦሜጋ ሲል ከእርሱ በፊት ሌላ አምላክ የለም፣ ከእርሱ በኋላ ሌላ አምላክ አይኖርም። እርሱ የመጀመሪያም የመጨረሻም ነው። ኦኬ ለእግዚአብሔር እንዲህ በጊዜ ውስን አድርገን አንናገርም። በርግጥ ግን ይሄ ቃል የተገለጠው የእግዚአብሔርን ክብር ለመግለጽ ነው። ኦኬ ከክርስቶስ ዙስ ቀድሞ አይመጣም። ከክርስቶስ ኦኬ ኢየሱስ እሱ የጌቶች ጌታ ነው። እርሱ የአማልክት አምላክ ነው። አልፋና ኦሜጋ የሚለው በጥንቃቄ ልንረዳው ያስፈልጋል። አልፋና ኦሜጋ ስንል ቀድሞ እግዚአብሔርን የሚቀድመው የለም። ኢየሱስ ክርስቶስ እኔ አልፋና ኦሜጋ ነኝ ሲል እግዚአብሔርን የሚቀድመው የለም። እሱ መጀመሪያ ነው። ኦኬ
መጨረሻ ነው ስንል ከሱ በኋላ ደግሞ ሌላ አምላክ አለ እያልን አይደለም። በቃ እሱ አማናዊ አምላክ ነው፣ እውነተኛ አምላክ ነው እያልን ነው የምንናገረው። ዮሐንስ ምዕራፍ 1 ቁጥር 8 ላይ ይሄንን እውነት እናየዋለን። አንዴ ራዕየ ዮሐንስ ምዕራፍ 1 ቁጥር 8 ከፈችልኝ ኤማውሲ። ራዕየ ዮሐንስ ምዕራፍ 1 መጀመሪያው ምዕራፍ ቁጥር 8 ይኸው ያለውና የነበረው አያችሁ አይደለ? ያለው አስቀድሞ ያለ እያለ ነው። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አያችሁ አስቀድሞ የነበረ ሁሉን የሚገዛ ወደፊትም ደግሞ የሚኖር ኦኬ፣ እርሱ ማን ነው? እግዚአብሔር ነው። እግዚአብሔርን የሚቀድመው የለም። እኔ ቀድመዋለሁ ብሎ ሊገለጥ የሚችል አምላክ የለም። እሱ የአማልክት አምላክ ነው፣ የጌቶች ጌታ ነው። ዙፋኑን ሊተካከል የሚችል የለም እያልን ነው። ኦኬ፣ ለዛ ነው በራዕየ ዮሐንስ ምዕራፍ 22 ላይ አልፋና ኦሜጋ የሚለው ማለት ነው። አንድ ተመለሽ 13000 እዛ አልፋና ኦሜጋ ፊተኛው ኋለኛው መጀመሪያውና መጨረሻው እኔ ነኝ ያለበት እንዲህ ነው የምንረዳው። ሁሉ ጊዜ አሁን አልፋና ኦሜጋ የሚል ስትመለከቱ ምን ማለት ነው ብለው ሰው ቢጠይቃችሁ ለምሳሌ መጀመሪያ መጨረሻ ብቻ ብላችሁ እንዳትዘጉ። ምን ማለት ነው ማብራራት መቻል አለብን። አልፋና ኦሜጋ ምን ማለት ነው ሲባል እግዚአብሔርን የሚቀድመው ሌላ አምላክ የለም። ኦኬ፣ ከዛም ከእርሱም በኋላ ሌላ የሚመጣ አምላክ የለም። እርሱ የአማልክት አምላክ ነው፣ የጌቶች ጌታ ነው፣ የነገስታት ንጉስ ነው። መጀመሪያም መጨረሻም እርሱ ነው። አማናዊ አምላክ እርሱ ነው። አልፋና ኦሜጋ የሚለው ያንን ነው የሚናገረው። ኦኬ፣ እሺ ቁጥር 14 ላይ ወደ ህይወት ዛፍ ለመድረስ ከፍ አድርጊው። ወደ ህይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿ ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው ይላል። ልብሳቸውን የሚያጥቡ ብፁዓን ናቸው። አንድ ሁለት የመጽሐፍ ቅዱስ ክፍል እናያለን። ከዛ በፊት ግን የቤተክርስቲያናችን አንድምታ ትርጓሜ ምን ብሎ ነው አቦ የሚያስቀምጡት? ሰውነታቸውን ከኃጢአት የለዩ ሰዎች ንዑዳን ክቡራን ናቸው፣ በልጅነት በሚገኝ ክብር ሰልጥነው ይኖሩ ዘንድ አንድም ይላሉ ስራን ሰርተው መንግስተ ሰማያት የሚወርዱ ከኃጢአት ጋር የማይተባበሩ እነርሱ የእግዚአብሔርን መንግስት ይወርሳሉ እያለን ነው ባለራእዩ። ኦኬ፣ ሰዎች በኃጢአት እየተመላለሱ የእግዚአብሔርን መንግስት መውረስ አይችሉም። በክፋት እየተመላለሱ የእግዚአብሔርን መንግስት መውረስ አይችሉም። ይሄን ደግሞ አንዴ አይደለም ሁለቴ አይደለም በተደጋጋሚ በገላትያ መልእክት ላይ ሐዋርያው ቅዱስ ጳውሎስን እያነሳን አይተናል። ገላትያ ምዕራፍ 5 ላይ አንዴ ማውሲ ገላትያ ምዕራፍ 5 ከፍችልኝ። ማን ነው የእግዚአብሔርን መንግስት የሚወርሰው? የክርስቶስ ኢየሱስ የሆኑት እነማን ናቸው የሚለውን ሐዋርያው ቅዱስ ጳውሎስ ግልጽ አድርጎ በማያሻማ መልኩ አስቀምጦልናል። በክፋት በበደል በኃጢአት በርኩሰት የሚመላለስ የእግዚአብሔርን መንግስት አይወርስም። ይሄው ቁጥር 19 ጀምሮ ገላትያ ምዕራፍ 5 ቁጥር 19። እሺ ይሄው እሺ ቀስ የሥጋ ስራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ከፍ አድርግልኝ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልሁ በደንብ ስሙ። አስቀድሜ እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም። ኦኬ፣ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት። የመንፈስ ፍሬ የሚለው የመንፈስ ቅዱስ ፍሬ እያለ ነው። ኦኬ፣ ፍቅር፣ ደስታ፣ እሺ፣ ትዕግስት ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው ካለ በኋላ ቁጥር 23 ላይ ስትመጡ እንደዚህ ያሉትን የሚከለክል ህግ የለም ካለ ይኸው የክርስቶስ ኢየሱስ የሆኑት ኦኬ፣ ወደዚህ ዛፍ የሚቀርቡ ወደ መንግስተ ሰማያት የሚቀርቡ ኦኬ፣ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ኃጢአትን የተዉ ናቸው፣ ልብሳቸውን ያጠቡ ናቸው። እነርሱ አማናዊ ናቸው። እነሱ በእርግጥም እነሱ የክርስቶስ ሙሽራ ናቸው።
እግዚአብሔር አምላክ አድሮባቸው በጸጋ አድሮባቸው ይኖራል። ሚስት ተብለው ይጠራሉ። የክርስቶስ ሚስት በቅድስና የተመላለሱ እነሱ ናቸውና ይሄን ደግሞ በራዕየ ዮሐንስ ምዕራፍ 19 ትምህርታችን ላይ አይተናል። አንዴ ቁጥር 7 ግቢ ራዕየ ዮሐንስ 19:7 አንዴ መጣው አንቺ እሱን እስክታስተካኪ አንዴ ሁላችሁ መምህር እስኪመጡ ሼሩን 10 ሺህ እናስገባው። ታቡን ደግሞ 500 ከቻል የምትችሉ አውቶ ክሊክ ያላችሁ ክፈቱ። አንዴ ያፍጥኑት። ሼሩን 10 ሺህ እናስገባው። ታቡን ደግሞ 500። ዛሬ ታቡ እየሄድ አይደለም። አንዴ ሁላችሁም ታብ አድርጉ። ሁላችሁም አንዴ ታብ አድርጉ። አፍጥኑት መምህር እስኪመለሱ ድረስ። አውቶ ክሊክ ያላችሁ ደግሞ አውቶ ክሊክ ክፈቱ። ሜምበር ያልሆናችሁ ሜምበር ሆኑ። አንድ ያፍጥኑት። እየጨረስን ነው። አንዴ ከፈትሽልኝ ቶሎን ጨርስና እሺ ተባረኪ። የበጉ ሰርግ ስለደረሰ ሚስቱም ማለት ሚስት ቤተክርስቲያን የተባለችው አማናዊቷ ቤተክርስቲያን የክርስቶስ ሚስት ተብላ ተጠራለች። ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴት እናድርግ፣ ክብርንም ለእርሱ እናቅርብ። ሚስቱ የተባለች አማናዊቷ ቤተክርስቲያን ራሷን ምን ስላለች? ስላዘጋጀች፣ ልብሷን ስላጠበች። ከፍ አድርጊው ቁጥር 8 ላይ ምንድን ነው ይሄ? ልብሷን አዘጋጀች፣ ራሷን አዘጋጀች የሚለው ቃል ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነውና ብሎ ያስቀምጣል። መግባት የጽድቅ ስራ ነው። ስጋው ደግሞ መቀበል የጽድቅ ስራ ነው። በክርስቶስ ቃል መመላለስ የጽድቅ ስራ ነው። በወንጌል እውነት መመላለስ የጽድቅ ስራ ነው። ስለዚህ ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነውና ብለው ያስቀምጡታል። ኦኬ ነውና ብለው ያስቀምጡታል። ስለዚህ ቤተክርስቲያን ልብሷን አጠበች፣ አዘጋጀች ሲባል የቅዱሳን የጽድቅ ስራ ብለን ተረጉመዋለን። ጽድቅ የተባለው ሁሉ ገንዘብ ማድረጓን ነው የሚገልጽልን። ስለዚህ ራዕየ ዮሐንስ ምዕራፍ 22 ቁጥር 14 ላይም ቅድም በቤተክርስቲያናችን አንድምታ ትርጓሜ እንዳየ ነው ልብሳቸውን አጠቡ የሚለው ኮንሴፕት፣ ልብሳቸውን አጠቡ የሚለው ሐሳብ ራሳቸውን አዘጋጁ። ምን ለማድረግ? መንግስተ ሰማያት የሚወርሷት ራሳቸውን ያዘጋጁ ናቸው። ንስሐ የገቡ አምነው ተጠምቀው ጸጋ ልጅነትን ገንዘብ አድርገው በእምነታቸው የተመላለሱ እነርሱ የክርስቶስ ብለን እንደምንጠራው ቅዱስ ጳውሎስ በገላትያ መልእክቱ እንደተናገረ ልብሳቸውን አጠቡ ሲል ከኃጢአት ራቁ፣ ከክፋት ራቁ፣ ከበደል ራቁ፣ በንስሐ ተመላለሱ ተብሎ ይተረጎማል ማለት ነው። እሺ ከዚህ በኋላ የቀረን በጣም ጥቂት ከቁጥር 15 እስከ 21 ያለው ክፍል ነው። ምን እናደርግ? 21 ያለው ክፍል ነው። ምን እናደርግ? 21 ያለው ክፍል ነው። ምን እናደርጋለን? ይሄንን ሰኞ እንጨርሰዋለን። ሰኞ ይሄንን እንጨርስና ማጠቃለያ 5 ጥያቄ ነው የሚኖረው ፈተናው፣ ፋይናል ኤግዛም ማለት ነው። ማጠቃለያ ፈተና 5 ጥያቄዎች ሰጣችኋለሁ። ከዛ በኋላ ፈተናውን ከወሰዳችሁ በኋላ የቤት ስራ ተሰጥቷችሁ ሳምንቱን እናንተ የቤት ስራ እየሰራችሁ ትቆያላችሁ። ዓርብ ዕለት ተማሪዎች ትመረቃላችሁ ማለት ነው። ራዕየ ዮሐንስ ፍጻሜው ሰኞ ያገኛል ማለት ነው። እንግዲህ ከዛሬው ትምህርት ብዙ ነገር ተምራችኋል፣ ብዙ ነገር አትርፋችኋል ብዬ ተስፋ አደርጋለሁ። በተለይ በሌላ ቤተ እምነት እንዲያው እናንተ ኦርቶዶክሳውያን ለቅዱሳን ትሰግዳላችሁ፣ ይሄ ስህተት ነው፣ ትክክል አይደለም ብለው የሚያነሱ ብዙ ሰዎች አሉ። በተለይ የሚያነሱት ራዕየ ዮሐንስ ምዕራፍ 19 እና ራዕየ ዮሐንስ ምዕራፍ 22 ነው። ክፍል ላይ በብዙ ይተረጎማል። እኛ ለአብነት ሁለቱን አይተናል። ለምሳሌ ሐዋርያው አትናቴዎስ ቅዱስ ዮሐንስ ያየው መልአኩ ክርስቶስ መስሎት ነው ይላል። ሌሎች የቤተክርስቲያን አባቶች ደግሞ ስለ ትህትና እንዲህ ብሎ ተናገረን ብለው የሚያስተምሩ አሉ። ሌሎችም ቅዱስ ዮሐንስ ከመልአኩ ጋር በክብር ስለተካከለ
መልአኩ እንዲህ ብሎ ተናገረው ብሎም የሚያስተምሩ አሉ። ይሄንን እንደ እይታ የሁሉንም እንድታዩ አደራላለሁ። ከዛ ባሻገር ደግሞ የእግዚአብሔር መንግስት የሚወርሱ እነማን ናቸው የሚለውን አይተናል። ልብሳቸውን ያጠቡ፣ ከኃጢአት የራቁ፣ ከክፋት የራቁ የእግዚአብሔርን መንግስት እንዲወርሱ ተመልክተናል። እንግዲህ እግዚአብሔር እየረዳን የመጨረሻውን ክፍል ሰኞ እናያለን ማለት ነው። ሰኞ ዕለት ማንም ሰው እንዳይቀር ሰብሰብ ብላችሁ የእግዚአብሔርን ቃል ተምረን እግዚአብሔርን እናመሰግናለን። እግዚአብሔር የተመሰገነ ይሁን። በድጋሚ ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። ወንድማችን ኃይሉዬ ዘማሪ ኃይሉ አብሮናል። ምናልባት